ታዲያ ትላንትና ማታ አንድ ነገር ተፈጠረ። ሲያወራኝ ሲያጫውተኝ ያለው ነገር ከዛ ደግሞ እንዲህ በሆነ በወሬ አጋጣሚ ወይ ልጅ እኮ እንደዚህ ያርጋ ባለቤቴ እንደዚህ ያርጋ ምናምን ይለኛል። ለማንኛውም ሻብራሽ የታለች? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። ጸሎታችን ልመናችን አልወደቀም። ስልኳንም ቀየረች። ትምህርት ቤትም እንግዲህ አይሽ ወይም ታልሽ ሁሉም እኮ ተስማምቶ ተነጋግሮ በአግባቡ መጠቀም የሚችልበት ሁኔታ ያለ አንዱን ለመጣል መጀመሪያ ወረቀት ተለጥፏል። ግቢው ላይ ይገባኛል የሚል ሰው ካለ ይምጣ የሚል ወረቀት ተለጥፏል። ጋቢና ሹፌሩም ጋቢና የነበረውም ልጅ ወረዳ አስቆሙኝ ምናምን ነገር ሴቷ ልጅ አቅፋ ሰጠችኝ ማለት ነው። እንደ አባቴ ነው በቃ ያለው ነገር። በላሽ ጠጣሽ ትምህርት እንዴ ማንም ጠይቆኝ አያውቅም። እዛ ቤት ስኖር ማትመልሽው ልናወራሽ ፈልገናል ምናምን ነገር አሉ። መሽቶም ነበረ ሌባም መሰሉኝ። ያንን መድኃኒት ይዘው የመጡትን ሰዎች ከካሜራው ውጪ ድምጻቸው እንዲጠፋ ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ ከእናቴ ጋር መጥቻለሁ። ውድ ቤተሰቦች ዛሬ በጣም በሚያስደስት ዜና ነው የመጣሁት። እንግባ እንገባለን። ቆይ እሺ፣ ቪዲዮ እኮ እያስጀመርኩ ነውማ። ይኸውላችሁ በጣም ለመግባት ከመጓጓታ የመጣ እንግባ እያለች ነው እጄን ይዛ ማለት ነውና ዛሬ በጣም በሚያስደስት ቪዲዮ ነው የመጣሁት። ማለትም እስከዛሬ ስንለፋበት ስንዳክርበት የነበረውን ነገር ዛሬ መፍትሄ አግኝቷል። ማለትም ትልቅ ደስታ አለ። ደስታው ምንድነው? እናቴ ቸኩለሻል? አዎ በር ላይ ቆመን ነው እያወራሉት እና ውስጥ ናቸው እነሱ ውስጥ ናቸው። በቃ ለማንኛውም ሻብራሽ የታለች ኤልሳ? የታለች? ወይ ያንቺ ጸሎት ነው ልጄን ያስገኘልኝ። ክብር ተመስገን የኔ ጌታ፣ ክብር ተመስገን የኔ አባት፣ ክብር ተመስገን ይሄን ሁሉ ላሳየህን። ክብር ተመስገን አባቴ፣ ክብር ተመስገን። አመሰግናለሁ የኔ ጌታ፣ ልመናችንን ጸሎታችን ለሰማህን አምላክ ክብር ተመስገን፣ ክብር ተመስገን የኔ ጌታ፣ ክብር ተመስገን የኔ አባት። አሜን አሜን። ነይ እስኪ ነይ እንኳን ደስ ያለሽ። በጣም ደስ ብሎኛል። ኑ እንኳን ደስ ያለሽ ያላችሁ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ሰብሰብ ብለናል። ዛሬ ያው የደስታችንም ቀን ጭምር ነው፣ እንዲሁም ደግሞ የምስጋና ቀንም ጭምር ነውና ቁጭ ብለን በደንብ ማለት ደስታችንን የምንገላለጥበት እንዲሁም ደግሞ እንኳን ደስ ያለሽ የምንባባልበት ቀን ነውና ውድ ቤተሰቦች እናንተም ኮሜንት ላይ እየሰማችሁን እየተከታተላችሁን ያለውን ነገር በጠቅላላ እያዳመጣችሁ እንኳን ደስ ያለሽ ኤልሳ እያላችሁ እንዲሁም ደግሞ ደስታችን ነው እያላችሁ ኮሜንት እንድታደርጉልኝ ፈልጋለሁ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አሁንም አብራችሁኝ ሁኑ። ሰብስክራይብ ያላደረጋችሁ በሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ላይክ እና ሼር እያደረጋችሁ ከኔ ጋር ቆዩ። መልካም ጊዜ። እንግዲህ በድጋሚ ምንድነው የሚባለው? እንኳን ደስ አለሽ ነው የሚባለው። እናቴ ምን ተሰማሽ? በጣም ደስ አለኝ።
አንድ እናት ወላድ ልጇን ያህል አታ ሰቆቃውን እንዴት ብዬ ልንገርህ ልዩ። ስለዚህ ዛሬ ደግሞ የህፃን ልጅ በህይወት ተገኝቶ ማየቴ ራሱ ትልቅ ነገር ደስታ ይሰጣል። ትልቅ ደስታ። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። አዎ ጸሎታችን ልመናችን አልወደቀም። እግዚአብሔር መርሳለሁ። አዎ እውነት ነው ብዬሻለሁ። እግዚአብሔር መርሳለሁ። ሁሉን ነገር ማድረግ የሚችለው እግዚአብሔር። ይህ ልጅ ዛሬ ስታይ አንቺ ምን ደስታ ተሰማሽ? በጣም ምን አይነት ደስታ ነው የተሰማሽ? እኔ በበኩሌ እኔ እንጃ ሰው ሳይታዘበኝ መንገድ ላይ ነው ለለለለ ብዬ ስሰማ ማለት ነው። አራኔ ጨኩት እውነት ማልመሰለኝ። አሁን መጥቼ ግን አሁን ተኝተው ነው እንጂ አናንገላታው ብለን እንጂ እንደው እኔ እንጃ ደስታውን እንዴት ደስታ እንደምናደርገው አላውቅም። አዎ በእርግጥ ሁላችንም ስንጨነቅበት ሲያሳስበን የነበረ ጉዳይ ነው። በጣም ብዙ ውጣ ውረዶችን አይተንበታል። መከራችንን በልተናል ማለት ይቻላል። ክፍለ ሀገር ድረስ ወጥተናል እሱን ለማግኘት እንግዲህ በቻልነውን ነገር በጠቅላላ አድርገን ነበረ። ግን እግዚአብሔር ፈቅዶና ወዶ እኛ ባሰብነው እኛ በጠበቅነው እኛ በፈለግነው መልኩ ሳይሆን እግዚአብሔር በፈቀደበት መንገድ ልጁ እጃችንን ገብቷል። ለዚህም ደግሞ በጣም ደስተኛ ሆነናል። እንዴት ነው ልጁ የተገኘው? ማን ያገኘው? እንዴት ነው ሊመጣ የቻለው የሚለውን አሁን ሰፋ አድርገን እናወራበታለን። ያው ተመልካቾችም እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። ማለትም እንዴት ነው ልጁ የተገኘው የሚለውን ደግሞ በደንብ እስኪ እናዳምጣት። ማለትም ልጁን አምጥታ እንግዲህ ለቤተሰቡ የሰጠችው ያስረከበችው እህታችን ከማዕከላችን አለች። እሷ ደግሞ ያው ከነሱ ወገን አይደለችም ወይ ደግሞ ከነሱ ውስጥ ያለች ሰው አይደለችም። እዚሁኛው ጋር ያለች የኛው አካል የሆነች የኛው ቤተሰብ የሆነች እህታችን ነችና ራሷን ታስተዋውቅልንና ከዛን መጀመሪያ በደንብ ስለማንነቷ እንሰማለን። ከዛ በኋላ እንዴት ከዚህ ቤተሰብ ጋር እንደተቀላቀለችና እንዴት የኛው ወገን እንደሆነች እንነግራቸዋለን። ከዛ ልጁ እንዴት ነው ተገኝቶ የመጣው የሚለውንም ነገር በደንብ የምናወራ ይሆናል ማለት ነው። የትም ቦታ ሳትሄዱ አሁንም በድጋሚ አብራችሁ ቆዩ። መልካም ጊዜ። እስኪ ያው ዛሬ ገና ሚዲያ ላይ አውጥቼሻለሁ። ስለዚህ ራስሽን አስተዋውቂ። በስም ከስምሽ ጀምሪና ራስሽን አስተዋውቂ። እሺ አመሰግናለሁ። ያው ለተመልካች ነው ራሴን ማስተዋወቀው። ካንተ ጋር ረጅም ጊዜ እንተዋወቃለን። ሄቨን እባላለሁ። ያው በአጋጣሚ ነው ካንተ ጋርም የተገናኘ ነው። ወደዚህም ቤተሰብ በአጋጣሚ ነው የተቀላቀልኩት። ያው ታሪኩ እንግዲህ ረጅም ነው። መጀመሪያ እኔ እናንተ ስንገናኝ ያው የምኖርበት ፋሚሊ ላይ ያለውን ችግር ለመፍታት በመጣህበት ወቅት ነበር የተገናኘ ነው ካስታወስክ። የዛሬ 8 ወር ምናምን አካባቢ ላይ ያው እኔ እናትና አባቴ አርፈዋልኝ። ተጠግቼ የምኖር የእናቴ ቤተሰቦች ጋር ነበር። ያው ትልቅ ፋሚሊ ነው። አጎት፣ አክስት እና የእናቴ ዘመዶች እንዳለ ብዙ ትልቅ ፋሚሊ ነበረ። ያው እነሱ ጋር ጸብ ተነስቶ በጣም ከባድ ጸብ ነበረ። በጣም የሚያስጨንቅ የሚያስፈራም ታይም ላይ ነበር እኔ እናንተ የተዋወቅ ነው። ያው የፋሚሊ ጸብ ነው፣ ግን ነገሩ እየከረረ እስከ ግድያ ሙከራ ምናምን ድረስ የደረሰ ነገር ነበር እና በዚህ ሁኔታ እኔ መኖር አልቻልኩኝም። ይሄ ጸብ እየከረረ ሲመጣ ይሄ ውርስ ምናምን አይነት አለ አይደል የፋሚሊ ኬዝ እንደዛ ነገር መጣ። ያው እኔ ተጠግቼ ነው የምኖረው። ከአክስቴም ከአጎቶቼም እንዲሁም ከልጅ ልጆችም ድረስ አሉ እና ከነሱ ጋር መስማማት አልቻልኩኝም። ይሄ ክሱ ወደ ፍርድ ቤት ነገር ሲሄድ ያው የውርሱ ተካፋይም ልሆንም አልቻልኩም። በእርግጥ በሰዓቱን ያልጠየቅኩኝም እውነት ለመናገር ያው እኔ መኖሬን ነው የሆነ በቃ ከትምህርት ቤት ስለነበር መኖሬን ነበር የማስበው እንጂ ይገባኛል አይነትም ሁኔታ ላይ አልነበረም እና ያው እዛ ላይም አላካተቱኝም መኖርም አልቻልኩኝም ማለት ነው። አንደኛው አክስቴ ጋር ያ ጸብ ሲመጣ በቃ ሁሉም ሲበታተን አንደኛው አክስቴ ጋር ለመኖር ሄድኩኝ። ግን በጣም አስቸጋሪ ነበር። ያንን ጸብ ለመፍታት ነው እዛ ፋሚሊ ላይ ስትመጣ ካንተ ጋር የተዋወቅን የነበረው ማለት ነው። ከዛ በኋላ ያው ክሱ ምናምን ሲመጣ ቤቱም ተሸጠ። ከዛ ያው በዛ ኬዝ ነው ካንተ ጋር የተዋወቅነው እናወራ ምናምን ነገር ነበረ።
አዎ ያ ጊዜ የሚረሳ ጊዜ አልነበረም። ማለትም ውድ ተመልካቾች እንግዲህ ሄቨን ሳገኛት በጣም አስቀያሚ የሆነ ሁኔታ ውስጥ የገቡ ቤተሰቦች ነበሩ። አንዳንድ ጊዜ ውርስ ሲባል የሆነ ቤተሰባዊነትን የምናጠፋበት ማንነታችንን የምንሰርዝበት ኢቭን ወንድማችን እንደ ወንድም እንደማይታየን ልጆቻቸው እኔ አሁን በጣም በቃ ማለት እንደዚህ ይሄን ነገር መናገር የምፈልገው ለምንድን ነው? ብዙ ጊዜ ለውርስ ሲባል እርስ በርስ መካካድ የሚባል ነገር አለ። እናት አባት እያሉ አመቱ ያኑላ አመት ያኑላ ዘመን እህቴ ወንድሜ ሲባባሉ ይቆዩና እናት አባት ሲሞቱ ግን እንደማይተዋወቅ ሰው መካሰስ ይመጣል። በእንትን ላይ በውርስ ጉዳይ ላይ ሁሉም እኮ ተስማምቶ ተነጋግሮ በአግባቡ መጠቀም የሚችልበት ሁኔታ እያለ አንዱ አንዱን ለመጣል ገንዘብ ብልጫ ለመውሰድ ምናምን ነገር የሚደረግ ሽኩቻ የሚደረግ ፍልሚያ በጣም አስቀያሚና አስነዋሪ ነው። ሲሆን እኔ እንደውም እንደኔ ሐሳብ ማለት የእናትና የአባት ሀብት ውርስ ነው፣ ቅርስም ጭምር ነው አይደለ? ቅርስ ጭምር ነው። ሲሆን ምንም ካልጎደለብን ያንን ቅርስ ከመሸጥ ቢያንስ ገንዘብ እንኳን እንዲያመጣ ከፈለገን እኛ የራሳችንን ኑሮ እየኖርን ሁሉም የራሱን ኑሮ እየኖረ አከራይቶት በገንዘቡ መጠቀም የሚችልበት ሁኔታ መፈጠር ይችላል። ነገር ግን ታሪክን ለማጥፋት የእናት የአባታችንን እናትና አባቶቻችን እኮ ምን ያህል ለፍተው ምን ያህል ደክሞ ያንን ሀብት እንዳፈሩት አናውቅም። እያወቅንም ራሱ እናጠፋለን ማለት ያንን እነሱ የለፉበትን ነገር ለማውደም ለማጥፋት ከዛ በኋላ ትንሽ ገንዘብ አግኝተን ብዙ ጥፋቶችን ለማጥፋት በዛ ገንዘብ ጥቅም ላይ ራሱ ላንውል እንችላለን። የረባ ነገር ራሱ ላናደርግበት እንችላለን። መውደቂያችን መጥፊያችንም ሊሆን ይችላል። እንደዚህ አይነት ነገሮችን ለመፍጠር የምንደክም የምንለፋ ሰዎች በጣም ብዙ ሰዎች አሉና በዚህ አጋጣሚ እኔ ከካሜራ ጀርባ አንዳንድ ኬዞች የሚፈቱ አሉ። ማለትም በቃ ሚዲያ ላይ እንዳይወጣ የሚፈልጉ ሰዎች አሉ። ኬዛቸው ሚዲያ ላይ እንዳይወጣ ግን ኬዙን እንድፈታላቸው የሚፈልጉ ሰዎች አሉና ይሄ ቤተሰብ ደግሞ እንዳለችው እስከ መገዳደል ደረጃ ደርሰው ነበር። ያው ወንድማማቾች በዚህ ንብረት ወንድማማቾች እስከ መገዳደል ደረጃ ሊደርሱ ነበር። እንግዲህ ይታያችሁ ለንብረት ነው እንግዲህ የእናት አባቶቻቸው ውርስ ቅርስ ነው። ስለዚህ ይሄን ነገር እኔ ገብቼ በመሃል ላይ ማስማማት እንዳለብኝና እኔ ማናገር እንዳለብኝ አንደኛው እንዲረግብ አንደኛው ሐሳባቸው ወደ አንድ እንዲመጣ ይሸጥም ከተባለ እንግዲህ ተስማምቶ እንዲሸጥና በቃ ሁሉም የድርሻውን እንዲያገኝ የቻልኩትን ነገር አድርጌ አስማምቼ ኬዙ በሰላም ተፈቷል ማለት ነው። ነገር ግን ከዛ በኋላ የሆነው ምንድነው? እኔ ስለሷ የማውቀው ነገር አልነበረም። ምክንያቱም እዛ ጋር የነበሩት ነገሮች እሷ ብዙም ተናጋሪ አይደለችም፣ ብዙም አውሪ አይደለችም። እንደዚህ ደፍራ የምትናገር ያለውን ነገር ነጣንት የምትላለችም እና ምንድነው የሆነው? ያ ቤት ተሽጦ ተካፈሉ። ያ ቤት ተሽጦ ሲካፈሉ እናቷ ማለት አጎቶቿ አክስቷ ምናምን ድርሻቸውን ወሰዱ። እሷ ምንም ነገር ባለመናገሯ እዛ ሀብት ላይ ድርሻ እንዳላት ባለመጠቆሟ ያንን ነገር አጣችው። በጣም በአስገራሚ ሁኔታ የሷ የእናቷም ድርሻ እዛ ውስጥ ነበር። እነዛ ሰዎች እንግዲህ አሁን ያሉት አጎቶቿና አክስቷ ምናምን ነገር ናቸው የተካፈሉት ይሄንን ሀብት። የሷ እናትና አባት ስላለፉ ብቸኛ ልጅ ነች ለእናትና ለአባቷ ድርሻ ይገባት ነበር። የአያቶቿ ንብረት ስለሆነ የአባቷና የእናቷን ንብረት ሊደርሳት ይገባ ነበር። ይሄን ነገር ግን ስላልተናገረች ፍርድ ቤትም ስላላሳወቀች መጀመሪያም ክስ ሲካሰሱ ስላልተናገረች እኔም በመሃል ላይ ገብቼ እንትን ሳስታርቃቸውና ነገር ስላልተናገረች የሁላ ነገር አመለጣት። ከዛ በኋላ ነው ስለሷ ያወቅኩት። ማለት በቃ መሄጃ አጣች። ቤቱ ሲሸጥና ምንድነው ስል እሷ እንዲህ ነበረች። ያው ብዙ ለማናገር እየሞከርን ነው። ስቲል የሆነ ነገር ቢደረግላት የሚለው ነገር ራሱ እነሱን ግን ፍቃደኛ አይደሉም። ምክንያቱም አንደኛ መጀመሪያ ወረቀት ተለጥፏል፣ ግቢው ላይ ይገባኛል የሚል ሰው ካለ ይምጣ የሚል ወረቀት ተለጥፏል። በዛ መሰረት ማንም መጥቶ ወደ ፍርድ ቤትም ማንም ያመለከተ የለም። እኛም ይገባናል ድርሻ አለን ብሎ የተናገረ ሰው የለም። እሷም ይህን ነገር አላደረገችም። ያሁላ ብጥብጥ ያሁላ ጭቅጭቅም ሲነሳ
እሷም አለውበት ብላ ምንም ነገር እንትና ባለማለቷ እንግዲህ ፍርድ ቤት ለነሱ ወስኖላቸው ሙሉ በሙሉ ሽጠው ተካፍለውታል ማለት ነው። እና ይሄ ነገር ደግሞ እሷን ጎርቷታል። ምንም ነገር ማድረግም አንችልም። አሁን ላይ ምንድነው ያው ከዛ በኋላ እንግዲህ ከኔ ጋር ተቀራረብን፣ አወራን ምናምን ነገር። ታሪኳ በጣም ያሳዝናል። ምክንያቱም ይቺ ልጅ መውደቂያ የላትም፣ መሄጃ የላትም፣ ሌላ ታላቅ ታናሽ እህት ወንድም የሚባል ነገር የላትም። ስለዚህ አውላላ ሜዳ ላይ መውደቋ ነበር። ከዛ ቀጥታ ምንድን ነበር እስኪ ያደረግሽው? ወዴት ነበር የሄድሽው? ያው ይሄ ሁሉ ነገር ከተፈጠረ በኋላ አክስቴ ጋር ነበር የሄድኩት። ያው ብጥብጡ ከተፈጠረ በኋላ ትንሽ እንቀራረብ ነበረ። የእናቴ ታናሽ ነች እና እሷ ጋር ነው የሄድኩት። በሰዓቱ እኔ እንደዚህ ክሱ ላይ እኔም መቅረብም ያለብኝም አልመሰለኝም፣ አላቅምም፣ ምንም ኖሌጅ የለኝም ስለ እንደዚህ አይነት ነገር። ከዛ በኋላ ነው አክስቴ ነች የነገረችኝ። ኦልሬዲ እናቴ እንደሞተች ስላስመሰከሩ ይሄ የሙት ሰርተፊኬት ነገር ይሰጣል መሰለኝ። እንደዛ አስመስክረው ምንም በቃ ልጅም የላትም ትዳርም አልመሰረተችም አይነት ነገር አስመስክረው አስገብተዋል። እና አሁን እኔ ይግባኝም ብጠይቅ ምንም ማድረግ አልችልም። መጀመሪያ ያኛው ስለተሰጠው ወረቀት ማለት ነው ከፍርድ ቤት ስለተፈረደ ያንን ነገር ከጊዜ በኋላ ነው ከሷ ጋር አውርተን እንዲህ ቦሬ መሀል ነው የነገረችኝ። የእናቴ ታናሽ ነች። ያው ከሷ ጋር ነው መኖር እንትን ያልኩት ማለት ነው። ልክ እንደ መጀመሪያ ላይ አካባቢ እሷ ጋር ነበረ የምኖረው ትምህርቴን እየተማርኩኝ። ትምህርት በማይኖረኝ ሰዓት ደግሞ የቤቱን ስራ አግዛት ነበር፣ ያው ልጆችም ስላሏት ማለት ነው። ከዛ ግን ቀናት ወራት እየተጨመሩ ሲሄዱ ግን ለመኖርም ትንሽ ከባድ ሆነ። ከእሷ ጋርም ጸብ መጣ፣ ትምህርት ቤት መቅረት ምናምን ነገር መጣው ማለት ነው። ይሄ እንደ ቤት ሰራተኛ ነገር ሆንኩ። ከዛ በቃ አልቻልኩም። ልጆቿን መያዝ፣ የቤቱን ስራ መስራት ምናምን ትምህርቱንም መተው ነገር ሲሆን በቃ ከባድ ሲሆን ወደ አንተ መጣሁኝ ማለት ነው። ያው ይሄንን ነገርም ልክ ከነገሩ ከሆነ በኋላ እንዴት ሆናችሁ ብለክ ያው ስለምጠይቅ በዛ ወቅት ነበር የተገናኘ ነው እና በቃ ከአቅሜ በላይ ስለሆነ አጫወትኩ ያለውን ነገር። ትምህርቴን ትቼ ከዛ በቃ ትምህርቴን ተውኩት፣ ስራ መስራት ጀመርኩ ማለት ነው። ያው ትምህርት ምንም ሰርቲፊኬትም ስላልነበረኝ ገና ስራ መስራት አልቻልኩም። ዌተርነት ነበር የተቀጠርኩት የሆነ ካፌ ላይ የሆነ በቃ እንደዛ መስራት ጀመርኩኝ ማለት ነው። በጣም የሚገርመው ቅድም በዚህ ጉዳይ ላይ ሳነሳ ማለት በእህትና ወንድም ጸብ፣ በውርስ ጸብ ሳነሳ ይቺ ልጅ እንግዲህ ተበደለች ማለትም ንብረቷን ወስደዋል። የእናቷን ድርሻ የሚገባትን ነገር ከልክለዋታል፣ ነፍገዋታል። እሺ ከለከሏት፣ ነፈጓት፣ ባዶ ቀረች። ግን ሜዳ ላይ መውደቅ ነበረባት ማለት አስጠግቶ እንኳን ቢያስተምሯት እንኳን ምን ችግር አለ? እንግዲህ በእናቷ ንብረት እየኖሩ ነው ማለት በራሷ ድርሻ ማለት ነው። በድርሻዋ እየኖሩ ምን ችግር አለው? ቆይ ቢያስተምሯት። ሰው እኮ ከጎዳና ላይ ልጅ አንስቶ ያሳድጋል፣ ያስተምራል። ሰው አቅም የደከመን ሰው ልጆቹን ተቀብሎ ላሳደግላችሁ ብሎ ያሳድጋል። እንዴት የእህትን ልጅ አውጥታችሁ ልጥሉ ትችላላችሁ? እንዴት እንደ ሰራተኛ ልቆጥሩ ትችላላችሁ? ሲጀምር ይሄ የሰዋዊ አስተሳሰብ አይደለም፣ የሆነ ከሰዋዊነት የወጣ ነው። እንደዚህ የሚያደርጉም ሰዎች እኮ ፈጣሪ ጋር ይሄዳሉ፣ ቤተክርስቲያን ይሄዳሉ፣ መስጂድ ይሄዳሉ። እንደዚህ እያደረጉ ሰውን እየገፉ በደል እየፈጸሙ እዛ ጋር ሄደን ማረን ብለን መተን እዚህ ጋር ድጋሜ ሌላ ሰው ብንጎዳ ከሆነ ሌላ ጥፋት የምናጠፋ ከሆነ ድጋሜ ማረን ብለን መተን አሁንም እዚህ ጋር መተን ሌላ ሰው ላይ በደል የምናደርስ ከሆነ እንዴት ነው ጸሎታችንስ ተቀባይነት ቢኖረው የሚችል? እንግዲህ የአክስትየውን ሁኔታ አስቡ። የእናቷ ታናሽ ነች። እንግዲህ ታላቅ እህት ማለት እኔ እኮ እርግጠኛ ነኝ ተንከባክባ እንደ ታናሽ እህቷን ተንከባክባ ምናምን በፍቅር አሳድጋት ሊሆን ይችላል። እህቴ ተባብለው ነበር ያደጉት። ግን የሷን አንድ ነች ደግሞ ሁለት ሶስት ሆነው በስቶ ምናምን የሚያስቸግሩ ቢሆን ኦኬሽ በተወደደ ኑሮ ምናምን ብለን እንትን ልንል እንችላለን። ያ ራሱ አይከብድም እኮ ቤት ያፈራውን ለቤት የሚዘጋጀውን ተካፍሎ ተቋርሶ መብላት ነው። በእንተ ስማ ለማርያም ወይም ደግሞ ስለ እግዚአብሔር ሲባል እኮ ከቤት ቁራሽ እንጀራ ማውጣት እንሰጣለን አይደል? ታዲያ አንድ የእህትን ልጅ ማሳደግ ምን ይከብዳል?
አንድ የእህት ልጅ ማስተማር ምናቸውም አይነካም። ልጅቷ የምትማረው የመንግስት ትምህርት ቤት ነው። እንግዲህ ዩኒፎርም አይጠየቁ። እንደዛ ሆኖ መልካምነት በልባቸው ስለሌለ ክፋትና ስግብግብነት ብቻ ስለሆነ በውስጣቸው ያለው እንግዲህ ይህች ልጅ ጎዳና ላይ እንድትወጣ ነበር ሊያደርጓት የነበረው። ማለትም የቤት ሰራተኛ የምትሆኝ ከሆነ የቤት ሰራተኛችን ትሆኛለሽ፣ ያውም ያለ ደሞዝ፣ አለበለዚያ ደግሞ የፈለግሽበት መግባት ትችላለሽ ነው የተባለችው። ከበላሽ ከጠጣሽ ካደርሽ ምን ፈለግሽ ነው። ያ ሲሆን እንግዲህ ከዛ በኋላ ከኔ ጋር ማወራን አጋጣሚ ሆኖ እሷም ከዛ በፊት ማለት ስላየች ሁኔታ ምናምን ነገር ስራዬንም እዛ ቤት ላይ የተፈጠረውንም ሰላም ስላየች ልታማክረኝ ወደደች። ስነግረኝ በጣም ደንግጬ ነበረ። እንዴት ለምን ይዛን ያልነገርሽኝም ይሄን ታሪክ ነው ያልኳት። ይሄንን ነገር ለዛኔ ለምን አልነገርሽኝም? እያንዳንዱን ነገር እኮ ማስተካከልና ድርሻሽን ወስደሽ አንቺም የራስሽን ህይወት መምራት ትችይ ነበር ነው ያልኳት። እኔ በሰዓቱ በቃ ያን ያክል እንደዚህ ሲጋጩ ሲጣሉ ምናምን ስላየኋቸው እኔም ገብቼ ደግሞ ጭራሽ ሌላ ጣጣ ማምጣት አልፈለግም እና ይሄን ያክል እንደዚህ ይሆናል ብዬ አላሰብም፣ እንደዚህ ጥሉኛል ብዬ አላሰብኩም ነበር አለች። እንግዲህ ልቧ ንጹህ ስለሆነ ነው። ክፋትም ብታስብ ኖሮ እኮ እንደነሱ ብትስገበገብ ኖሮ ይች ልጅ ከደረሳቸው ላይ እኩል የነሱን ያክል እኩል ማግኘት ትችል ነበር። ከዛም እንግዲህ ያደረኩት ነገር ምንድነው ለዚች ልጅ ማረፊያ ማዘጋጀት ነው። ማረፊያ የሚያደርኩትና ያዘጋጀውላት ማለት ታሪኳን ስነግረው ስለሷ ሳጫውተው ደግ ልብ ያለው ሰው የልጆቹን እጣ ፈንታ የተመለከተ የልጆቹን እንግልት የተረዳ ከበፊትም ጀምሮ ቸር የሆነ አባት ለብዙዎች ለጋሽ የነበረው በብዙ መከራ ውስጥ ያለፈ በብዙ ስቃይ ውስጥ ያለፈ አሁንም በፈተናዎች እየተፈተነ ያለው አቶ ተፈሪን ሳናገረው እንደ ልጁ አድርጎ የተቀበላት እንደ ልጁ አድርጎ ማለት ነው። ትምጣ፣ እኔ አለው፣ እኔ አስተምራታለሁ፣ እኔ አባት ሆናታለሁ ብሎ እንግዲህ አምጥቼ አስተዋወቅኳቸው። እስኪ የነበረው ነገር ምን ይመስል ነበር? ሳስተዋውቃችሁ የነበረው ነገር ከአቶ ተፈሪ ጋር የነበረሽ ግንኙነት እስቲ እስካሁን ድረስ ምን ይመስላል? እስኪ ያለው ስሜት። ያው ቆንጆ ነው። ልክ ታሪኩን ላንተ እንዳጫወትኩክ ነው። ከዛ በኋላ ደውላልኝ የተገናኘ ነው። ያው ቤተሰቦቼን በቃ ሌላ ስራ አግኝቻለሁ እግዚአብሔር ይስጥልኝ ብዬ ነው የወጣሁት። አክስቴ ነው ያው ዞሮ ስጋ ናቸው፣ መገናኘታችን አይቀርም በሀዘንም በደስታም ቢሆን። ላክስቴ ያንን ነገር ነግሬያትኝ በቃ የተወሰነ ልብስ ነበር የነበረኝ እሱን ይዤ ሄድኩኝ። ደወልክልኝ፣ ከዛ ተገናኘን። አቶ ተፈሪ በጣም መልካም ሰው ነው። እውነት ለመናገር ብዙ ደግሞ መከራ ያየ ሰው ነው። በጣም ብዙ በሰዓቱ እንዴት ነው እንደገና ህይወትን እየተቀበለ የነበረ ሰው ነው። እንደገና ዓለምን እየተዋወቀ የነበረ ሰው ነው። ያሳለፈውን ነገር አንተ በጥቂቱ አጫውተኸኝ ነበረ። እኔም ደግሞ እዛ ቤት መኖር ከጀመርኩኝም በኋላ በጣም የሚያወራው ሰው ይፈልጋል። ብቸኝነቱም ያሳለፈውም ነገር በጣም ማውራት የሚያወራው ሰው ይፈልጋል። በጣም ያወራልኝ። እውነት ለመናገር በጣም ምስኪን ሰው ነው። ሲያወራኝ ሲያጫውተኝ ያለው ነገር ከዛ ደግሞ እንዲህ በወሬ አጋጣሚ ወይ ልጄ እኮ እንደዚህ አድርጋ ባለቤቴ እንደዚህ አድርጋ ምናምን ይለኛል እና የሚያወራው ነገር በቃ የሆነ እንደ አባቴም መሰለኝ። አባቴ እናቴን ከማግኘቱ በፊት እንደዚህ አይነት ላይፍ ውስጥ ነበር። ብቻውን የሆነ ቤተሰቦቹን ያጣ ምናምን ነበርና እንዲህ በአጋጣሚዎች ምናምን ሲያወራኝ በቃ በጣም የሚያሳዝን ሰው ነው፣ የተጎዳ ሰው ነውና እኔም እንደ አባቴ አድርጌ ነው የቀረብኩት። ያለው ነገር ደስ ይላልኝ። ትምህርቴንም እንድቀጥል ሆነ የማታ አድርጌ ቀን እሱንም ሰፖርት እያደረኩኝም የማታ ትምህርቴን ጀመርኩኝ። ያለው ነገር አሪፍ ነው። እንክብካቤው ምናምን ይመስላል? እስኪ ኑሮው ማለት እዛ ከነበርሽበትና አሁን ተፈሪ ጋር ካለሽበት ሁኔታ አንፃር ስታዩ ምን ይመስላል? እውነት ለመናገር እኔ ቤተሰብ ፍቅር አላውቅም። እናቴንም አባቴንም በቅጡ ሳላጣጥመው ነው ያለፉትኝ። ገና እኔ ነፍስ እያወቅሁ ያለ ሰዓት ነው ያጣኋቸውና
ወደ እናቴ ቤተሰቦችን ቤት ካገባው በኋላ በቃ ትበላለህ፣ ትጠጣለህ፣ ትተኛለህ ነው እንጂ እኔ እናት ምን ይሁን አባት ያው እህትም ወንድምም ስለሌለኝ አላውቀውም። እኔ ቤተሰብን ጣምን ያን ያህል አላውቀውም። ግን አሁን እሱ ጋር ከመጣው በኋላ እንጃ እንደ አዲስ እየተዋወቅኩ ይመስለኛል። እንደ አባቴ ነው በቃ ያለው ነገር። በላሽ ጠጣሽ ትምህርት እንዴ ማንም ጠይቆኝ አያውቅም። እዛ ቤት ስኖር እኔ ከትምህርት ቤት ራሱ ቆይቼ ስገባ የት ቆየሽ የሚለኝም ሰው የለም፣ ማለት የሚያስታውሰኝ ሰው የለም። ግን ቢያንስ ስቆይ እንኳን ምን ሆነሽ ነው የቆየሽው ምናምን እያለ ይደውልልኛል ምናምን። በቃ ልክ እንደ አባቴ ማለት ነው። ይሄ ነው ለካ የቤተሰብ ማለት ሰው ሲኖር ለካ እንደዚህ ነው እንድል አድርጎ ነው ለመናገር። አዎ ትንሽ የሆነ በሱም በድሮም ላይፍም ትንሽ እንፈተናለን ምናምን። ያ ነገር ሲመጣበት ማታ ማታ ትንሽ ይረበሻል። እሱ ነው እንጂ ደስ ይላልኝ ያለው ነገር። ያው እንግዲህ ከአቶ ተፈሪ ጋር መኖር በጣም ደስ የሚልም ነው። ምክንያቱም እንግዲህ እሱም ብቻውን በነበረ ሰዓት ነው ያገኛት ልጁ አድርጎ የተቀበላት። እግዚአብሔር ይመስገን። እሱ እንኳን የፈለገው ያው ቀን እንድትማር ነበር። ነገር ግን እሷ ደግሞ ቀን ቤት ውስጥ እሆናለሁ፣ ከአንተ ጋር እጮታለሁ፣ ከአንተ ጋር ዞር ዞር እላለሁ፣ ማታ እየተማርኩኝ እገመጣለሁ፣ እንደዛ ይሻለኛል ብላ እንግዲህ እሷ ነች የራሷ የማታውን ትምህርት የሚያወጣችው እንጂ እሱ ልክ እንደ ልጁ ቀን እየተማረች በቃ ትምህርቷን በአግባቡ እንድትከተል ነበር የፈለገው። እሷ ደግሞ ከሱ ጋር አብራ ከጎኑ መሆን፣ ሰፖርት ልታደርገው፣ በቃ በሚሄድበት ቦታ ሁላ አብረው ልትንቀሳቀስ ምናምን ነገር እንደ ልጁም እንደ ጓደኛው መሆን የፈለገችው እና ያም ደግሞ ጥሩ ሁኔታ ላይ እንዲሆን ያደረገው አንድም እሱ ነው። ምክንያቱም ተፈሪ ብቸኝነቱን እንዲረሳ የሆነበት ምክንያቱም ያው የኤልሳም ነገር ነበር፣ ታውቁታላችሁ ሁላችሁም። እያንዳንዱ ነገር በኤልሳም ጉዳይ ጉዳት ውስጥ ነበረ፣ ጭንቀት ውስጥ ነበረ፣ በጣም ተከፍቶ ነበረ። ያን ሁላ ነገር እንግዲህ እንዲረሳው ምናምን ነገር ለማድረግ ችላለች። ማለትም ሙሉ በሙሉ ባይረሳውም ብቻ እንዲጠነክርና ፊውቸር ላይ ተስፋ እንዲያደርግ ምናምን ነገር ስታደርገው ነበረ። ኤልሳ ከመጣች በኋላም እንግዲህ ብዙ ነገሮች ተቀይረዋል። ኤልሳም ታናሽ እህት አግኝተሻል ማለት ያው ታሪኳን ቤት ከገባሽ በኋላ እና ነገር ብዙ ነገር አጫውተንሻል፣ ብዙ ነገር ነግረንሻል። እንዴት አገኘሻት? ብቻ በጣም ደስ የምትል ሰው ነው። በእሷ መኖር ውስጥ ነው አባቴ የቆየው ብዬ አስባለሁ። ምክንያቱም ሰው በሚያስፈልገው ሰዓት ነው እሱ የነበረችው እንጂ ያን ጊዜ ብቻውን ይቋቋማል ብዬ አስባለሁ። በቃ እንደ ልጆቹንም እኛንም ስላጣ ያን እሷን ካገኘ በኋላ ልጆቹ እንደሚያገኘን ተስፋ እያደረገ ነው ከሰው ነበር እና አሁንም ስለሷ ሲያወራልኝ ምናምን በቃ እንኳን አገኘት ነው እንኳን ቢያንስ የሚያማክረው የሚያጽናናው አለው የሚለው ሰው ማግኘትና ማውራት ቀላል አይደለም። ቢያንስ እንደዚህ አንድ ቤት ውስጥ ብቻን ስትሆንና ሁለት ሆነ ስትነጋገር ያለው ነገር በጣም ይለያል እና ለሱ በጣም ነው የማመሰግነው። ያው እንግዲህ ኤልሳና ኢቫን እንግዲህ ታናሽና ታላቅ ሆነዋል። ሁለት ሴት ልጆች እንዳሉት ነው እንግዲህ በአሁኑ ማለት ነው። ያው ሲገኙ ሶስት ሴቶችና አንድ ወንድ ልጅ ይኖረዋል ማለት ነው አቶ ተፈሪ። ምክንያቱም ስቲል እስካሁን ድረስ ፍለጋ እያደረግን ያለ ነው። ሁለት ልጆች ለማግኘት የተቻለ ነገር እያደረግን ጥረት ላይ ነው ያለ ነውና ብቻ ጥሩ ለውጥ አይተናል፣ ብዙ ለውጦች አይተናል እና አቶ ተፈሪ ቤት እግዚአብሔር የተመሰገነ ይሁን በሁሉም እላለሁ። ወደ ዋናው ጉዳይ እንምጣና እዚህ ቤት ከመጣሽ በኋላ ከዚህ በፊት ብዙ ነገሮች ደርሰው ነገሮችን እኛ በውስጥ መስመር ሙሉ ነገር አጠናቀን ጨርሰን ነበር። አሁን ደግሞ አዲስ የመጣው ነገር አለ። ማለትም የኤልሳ ልጅ መገኘቱ ትልቅ ደስታና ትልቅ ሰርፕራይዝ ሆኖብናል። ምክንያቱም አንደኛም አንቺ ስለሆንሽ ወደ ቤት ይዘሽው መጣሽ ቀጥታ ማለትና እስኪ ከዚህ በፊት ልጁ አሁን የመጣበትን መንገድ ሳይሆን ከዚህ በፊት ተፈጥሮ የነበረውን ነገር እናውራው። ምክንያቱም ሚዲያ ላይ እንዲወጣ ያላደረኩት ያኔ ያው ኮሽ ብሎባቸው ሌላ ነገር እንዳያደርጉ በሚል ልጁ ላይም ውሳኔ እንዳይወስኑ ወር ደግሞ እሷ ላይም ውሳኔ እንዳይወስኑ በሚል ሌሎቹ እንግዲህ ትዕዛዝ የሚሰጡ ሰዎች ድምጽ ባጠፋንበት ሁኔታ ነው በውስጥ በኩል ሁሉንም ነገር ጸጥ አድርገን ያስቀረብነው እና ምን ነበር የተፈጠረው? እስኪ ያው ልጁ ከመገኘቱ በፊት ይሄ ሁለተኛ ቤታችን ነው። መጀመሪያ እዚህ አልነበረም የምንኖረው። ያው እንደነገርኩ ቀን እሱን ሰፖርት ሳረጉላለሁ፣ ከዛ ማታ ወደ ክላስ ገባ ነበር እና ልክ እኔ እዚህ መጥቼ መኖር ከጀመርኩኝ በኋላ ስልኬ ላይ ቴክስት ይገባልኝ
ለአንተ ማሳይቼ ነበረ በሰዓቱ ለአባቴ ማሳይቼው ነበር ለተፈሪ እና እሱ ያው ትክክልም ስላልነበር አሁን ይሄ እንዴት ነው በቃ የሰለቸው ሰው አለ አይደል የደከመው እንዲህ ቶሎ ብሎ እንደ ድሮ ድንግጥ ብሎ ምናምን አይልም በቃ አረ ችግር የለውም ምናምን ነገር አለኝ ቴክስቱን ሳሳየው በተደጋጋሚ ይገባ ነበር ቢያንስ በቀን 2 ምናምን ነገር ይገባል እና ታሪኩን ስላጫወተኝ የዛ ኬዝ እንደሆነ ጠርጥሬ ነበር በሰዓቱ ግን ያው ለሱም ሳሳየው አይ ችግር የለውም በቃ ምናምን ለሉል እናሳየዋለን ያለኝ ላንተም ልኬልሃለሁ ይገባ ነበር በተደጋጋሚ ቴክስት እና የሆነ ቀን ከትምህርት ቤት ስመለስ አገኙኝ የሆኑ ሁለት ሰዎች ቅያሱ ጋር እየገባ ወደ ቤት እየመጣ አገኙኝና ወሩኝ አቤት አልኩኝ ሌባም መሰሉኝ ያው ጨለማም ስለነበረ ማታም ስለነበር ከዛ ቴክስት አትመልሽም በተደጋጋሚ ስንመልስልሽ ለምዶ ቴክስት ማትመልሽው ልናወራሽ ፈልገናል ምናምን ነገር አሉኝ መሽቶም ነበረ ሌባም መሰሉኝ ሚሉኝ ነገር እሺ ብዬ መስማማት እንዳለብኝ ነው በሰዓቱ የወሰንኩት ምክንያቱም እምቢ ብል ወደ ሌላ ነገር እንዳይሄድ በጣም ደንግጬ ነበርና እሺ ምን ነበረ ምን እንዳረጋችሁ ምን እንድረዳችሁ ነው አልኩኝ ከዛ ይሄን አሁን እኛ የምንነግርሽን ነገር ማንም እንዳያቅ ለቤትም እንዳትናገሪ እኛ የምንልሽን ነገር ታደርጊያለሽ አሉኝ ማለት ነው በሰዓቱ ደንግጬም ፈርቼም ስለነበረ ሰዓቱም ብጮህም ማንም አይደርስልኝም አንደኛ እየመሸ ነው እዚሁ ሰፈር ነበር ያገኘኝ በፊት ቤታችን እሺ አልኩኝ ማለት ነው ለቤት እንዳትናገሪ ለማንም እንዳትናገሪ እኛ አድርጊ የምንልሽን ነገር ታደርጊያለሽ ቴክስት ብቻ መልሽልን አሉኝ ማለት ነው ከዛ በኋላ እሺ ብዬ ተመለስኩኝ ወደ ቤት እና ቴክስቱ ላይ በቃ ይሄ እኛ መድኃኒት እንሰጥሻለን ሶስሚ አንቺ እንደሆንሽ ቴኬር የምታደርጊው ምናምን እናውቃለን የሚበላው ምግብ ላይ አድርጊ አሉኝ ማለት ነው ኦኬ እሺ ቴክስት መልሽልን እሺ ምናምን አሉኝ ሁለት ናቸው ያስፈሩ ነበር እሺ በቃ አደርጋለሁ በሰዓቱ ብቻ እኔ እንዲለቁኝ ነው የፈለኩት ከዛ እሺ ብዬ ገባሁኝ ማለት ነው ከዛ በኋላ ነገርኩ ላንተ ከዛ ያም ቴክስት ረፍት የለውም በተደጋጋሚ ይገባል ምናምን ነገር ለመኖርም እንትን አላለም ላንተ ሳሳውቀ ቤትም ስልክም ቀየርኩኝ ማለት ነው ትምህርት ቤትም ተባበሩኝ በጣም ጥሩ ሰዎች ናቸው ከዚህ በፊትም የነበረውን ነገር ስለሚያውቁ ትምህርት ቤትም ቀየር ቤትም ቀየርን ወደዚህ መጣን ማለት ነው አሁን ወዳለንበት ስልክም ቀየርኩኝ ማለት ነው አዎ ይሄ ነገር የተደረገበት ምክንያት ያው ቤትም እንዲቀይሩ ያደረግንበት ምክንያት እናቱ ተፈሪ ከዛ ቤት ወጥተው እዚህ እንዲመጡ ያደረግንበት ምክንያት እሷ ትምህርት ቤት እንድትቀይር ያደረግንበት ምክንያት ስልኩ እንድትቀይር ያደረግንበት ምክንያት ምንድነው እነዚህ ሰዎች በተደጋጋሚ ጊዜ ይህንን ቴክስት እየላኩላት አልመለስ ትላቸው ነው እንግዲህ በአካል ያገኛት ያ ማለት ደግሞ በአካል ያገኛት ማለት ቀጣይም ላይ እንግዲህ ሁለተኛ ጊዜ ችግር ብንፈጠርኛ የሆነ ነገር ብናደርግ አሁንም እሷን ማግኘታቸው አይቀርም ብለን ስላሰብን ምንድነው ያደረግነው በውስጥ መስመር በቃ እሺ ብላ እንደተስማማችና ገንዘብ እንድትደራደራቸው ምናምን ነገር ነው ያደረግነው ስንት ነው የምከፍሉኝ ምናምን ብላ እያንዳንዱ ነገር እንድታወራቸው ነው ያደረግነው ማለት ነው ከዛን አወራቻቸው ምናምን ነገር በገንዘብ ተመኑላት አይሆንም አያዋጣኝም በዚህ ምናምን ነገር እንድትል ሆን ብለን በቃ እንደተስማማችና ጥሩ ገንዘብ እንዲከፍላት ምናምን ጠየቀች እስከ 1.5 ሚሊዮን ብር እንከፍልሻለን ብለዋታል እሺ ብላ በመጨረሻ ላይ ተስማምታ እንግዲህ ያንን መርዝ ለመስጠት ወይ ደግሞ ያንን መድኃኒት ለመስጠት ቀጠሮ ባደረጉበት ቦታ ላይ ተገኝተን ምንም ድምጽ ሳናሰማ ሁለቱንም እነዛን 10 ቴክስት የሚልኩትን ያንን መድኃኒት ይዘው የመጡትን ሰዎች ከካሜራው ውጪ ድምጻቸው እንዲጠፋ አድራሻቸው እንዲጠፋ ደብዛቸው እንዲጠፋ አድርገን በቁጥጥር ስር አዋልናቸው ማለት ነው ሚዲያ ላይ ያላወጣ ነው ለምንድነው በሰዓቱ የኤልሳ ልጅ ላይ ምናምን ነገር ሌላ ነገር እንዳይከሰት ቤተሰቡ ላይ ሌላ ነገር እንዳይመጣ በሚል ነው ይሄን ነገር ሲያደርጉ የነበረው ምንድነው አንደኛ አቶ ተፈሪን ለማጥፋት ምናምን ነገር ልጁን ማየት እንዳይችልና ብዙ ነገር ነው የታቀደውና ያን ነገር አከሸፍነውና ድምጻችንን ጸጥ አድርገን ለማንም ምንም ሳንናገር ሰፈር ብቻ እንዲቀይሩ ነው ያደረግነው ሰፈር ብቻ እንዲቀይሩ አደረግን ስልኳንም ቀየረች ትምህርት ቤትም እንግዲህ እሺ ወይም ታልሽ እንዲሁም ያው ስትማርበት የነበረው ትምህርት ቤት ያለውን ነገር የተፈጠረውን ነው የኛንም ነገር ስንነግራቸው እኛ ማንነታችንን ሲያውቁ ከአንዳንድ ፈቅደው መሸኛ ጻፉልን ያናገርናቸው ትምህርት ቤት ሁለተኛው ትምህርት ቤት ደግሞ ሊቀበላት የፈለገው ትምህርት ቤትም በፍቃደኝነት እንግዲህ ተቀብሏታል ማለት ነው እሷም ያው ትምህርቷ ላይ ጎበዝ ስለሆነች ትኩረት ስለምታረግ
ውጤቷ ምንም ከዚህ በፊት የነበራትን ምናምን ነገር አይተው በጣም ተደስተውም ጭምር ነው የተቀበሏትና በዚህ መልኩ ያንን ጊዜ አሳልፈን ለዛሬ ወጥተናል። ታዲያ ትላንትና ማታ አንድ ነገር ተፈጠረ። እኛ ብዙ ስንለፋ፣ ብዙ ስንዳክር፣ ብዙ ስንደክም ነበር። እናቴ ብዙ ቦታ ሄዳ ስላለች የኤልሳን ልጅ እንዲገኝ ብዙ ቤተክርስቲያን ሄዳ ወድቃ አልቀሳለች፣ ለምናለች። ልክ በቃ የኔ ልጅ እንደጠፋ አይነት ነገር የልጅ ልጇ እንደጠፋ አይነት ነገር ሆና ነው። እስኪ ማለት እኔ ይሄን ስሜት ከምናገረው ራስሽ ብትናገሩ ደስ ይለኛል። ልክ ነው። በጣም ነው የሚያሳዝነው። ወላድ ያውቀዋል። እነዚህ አይነትን ነገር ወላድ ፍረደው ሌላ ምንም ማለታቸው ከጉያ ልጅ ሲነጠቅ እንጃ በጣም ነው እንትን ያለኩበት እውነት። እግዚአብሔር ግን መልስ ስለሰጠኝ በጣም አመሰግናለሁ። በጣም አመሰግናለሁ። መልስ ሰጠኝ። አስቸኳይ መልስ ነው የሰጠኝ እግዚአብሔር። አንተ በንጹህ ልብ ከለመንክ እግዚአብሔር መልስ ይሰጣል። እውነት ነው የምነግርህ። እኛ ኃጢአት እየበዛ ነው ለህፃናቶች መሰቃየት የሚሆነው። እኛ ብለን ጌታን ከጠየቅነው አናጣም። ስለዚህ አልቅሼ ተንከባልዬ ጸለይኩ፣ ለመንኩ። ይሄው እጃችን ላይ ጣለልኝ። ምክንያቱም የልጅን ነገር የወለደ ነው የሚያውቀው። ያልወለደ በእውነት አያውቀው። የወለደ በራሱ ስለዋል የኔ ልጅ ሲሆን የሚል ነገር አለ። ስለዚህ እኔ በጣም ነው እንትን ያልኩት፣ በጣም ነው ያዘንኩት። እኔ ጠፋ ሲባል አይ ግን እግዚአብሔር ይመስገን፣ ክብር ለሱ። ከእናቱ ተገናኝቷል። አዎ ይሄው ድምጽም እያሰማ ከእናቱ ተገናኝቷል። እግዚአብሔር ይመስገን። በጣም ነው እንጃ ምን ብዬ ላወራው። የእግዚአብሔርን መልስ ያስቸኳይ መልስ። እሷም ጸበልም ጀምራ ነበር አልከኝ። ጸበልም ጀምራ ነበር፣ ቤተክርስቲያን መሄድም ጀምራ ነበር። በጣም ነው ደስ ያለኝ። እሷም ወደ ሃይማኖቷ በመመለሷ ያኔ እዛ ውስጥ ገብታ እንደው የእግዚአብሔርን መንገድ ረስታው ነበር። ስለዚህ ዛሬ ጸበል መጠመቅ፣ መለመን፣ ጌታ ማልቀስ ምን መሰለ ያ እዚህ ውስጥ የታቀፈችው አንጀቱ ይሰፈሰፋል። ተሰፈሰፈ፣ ሄደች፣ ጌታን ጠየቀች፣ መልስ ሰጣት። የፈጠረን ጌታ አይጥሎ አይጥለን። ሁልጊዜ ምንድነው ያው ወደ ፈጣሪያችን መቅረብ ነው። በየትኛውም አጋጣሚ በየትኛውም ሰዓት ያው ሁሉም እንደየሃይማኖቱ ፈጣሪውን መለመን ነው። መልካም ነገር ሲሆን፣ ጥሩ ነገር ሲሆን ፈጣሪውን መለመን ነው። የፈጠረን ፈጣሪ ይሰማናል፣ ይረዳናል፣ ከገባንበት ማት ውስጥ ያወጣናል። ያ የሚሆነው ግን እኛ እየራቅ ነው። ሁልጊዜ እሱ ለምን አላረግልንም ማለት አንችልም። መቅረብ ይኖርብናል። ለሁሉም ነገር ወደሱ መቅረብ ይኖርብናል። ከሱ ልንታረቅ ይገባል። ከፈጣሪያችን ሁላችንም እንደየሃይማኖታችን ከፈጣሪያችን ልንታረቅ ይገባል። የምናደርገው ነገር፣ የምንሰራው ስራ መልካም ስራ፣ በጎ ስራ መሆን መቻል አለበት። ክፉ እያሰብን ለራሳችን ለሰው ክፉ እየተመኘን ለራሳችን ጥሩ ማሰብ፣ ለሰው መጥፎ ነገር እየተመኘን ለራሳችን ደጉን ነገር ማሰብ ተቀባይነትም አይኖረው ሲጀምር። ስለዚህ ኤልሳም እንግዲህ በስተመጨረሻ እግዚአብሔር ተመሰገነ ይሁን ጥሩ ሁኔታ ላይ እየሆነች ያለችው። ያው እንደነገርኳችሁ ከዚህ በፊትም በነበረው ቪዲዮ ተናግራችኋለሁ። በሳይካትሪስቶች እየታየች ነበረ። እንዲሁም ደግሞ ጸበል በአግባቡ እየተጠመቀች ወደ ፈጣሪዋ እየቀረበች አሁን ያው የጾም ወቅትም አይደለም በስትክክል እየተጾመ ነው ምናምን ነገር። እግዚአብሔር ተመሰገነ ይሁን። ለሁሉም ነገር እንግዲህ መልሱን አግኝተናል ሁላችንም። ይህ የኛ ብቻ አይደለም፣ በነገራችን ላይ የእናንተም ጥረት ጭምር ነው። የእናንተ ዱዓ የእናንተ ጸሎትም ጭምር ነው እንጂ እኛ ብቻችን የምናደርገው ነገር የለም። ኮሜንት ላይ አነባለሁ፣ በጣም ብዙ ጊዜ አነባለሁ። እግዚአብሔር ልጇን በሰላም ያስገኝላት፣ አላህ በሰላም ልጇን ያምጣላት። በጣም ብዙ ኮሜንቶችን አነባለሁና ይሁላ እንግዲህ በእናንተም ጭምር ነው። በእናንተ ጸሎት ሁላችንም በነገራችን ላይ አንድ ስንሆን በአንድነት መልካም ነገር ስንመኝ ፈጣሪያችን በደንብ ይሰማናል።
ከሚባለው በላይ ማለት ነው። እና የሁላችንም ህብረት፣ የሁላችንም መልካም ልብ፣ የሁላችንም ደግ አስተሳሰብ እንግዲህ ለዚህ አብቅቶናል። እንዴት ነው ልጁስ የተገኘው? እንዴት ነው ይዛው ልትመጣ የቻለችው የሚለውን ነገር ደግሞ አሁን በደንብ የምንሰማ ይሆናል ማለት ነው። አሁንም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይሁኑ። መልካም ቆይታ። ተኛ መልስ ወይስ ድምጽ እየሰማሁት ነው? መልካም እንግዲህ እስኪ አሁን ደግሞ እንዴት ያው መቼም እቤት ልጁ ሲገባ የነበረሽን ስሜት ኖሬ ባየው ደስ ይለኝ ነበር። ምክንያቱም ምን አይነት ድንጋጤ ላይ ምን አይነት ሰርፕራይዝ ልትሆኑ እንደምትችሉ ባየው ስሜቱን ባየው መቼም አስቡት እስኪ እናንተ ሰላም ነው ብላችሁ ሀገር ሰላም ብላችሁ የሆነ ሰው የቤታቸው ቤት ውስጥ የሚኖር ሰው የእናንተ አካል የሆነ ሰው ድንገት የጠፋውን ሕፃን ልጅ ይዞ ሲገባ ምን አይነት ስሜት ነው የሚሰማችሁ? ምን ነበር የተሰማሽ ይዛው ስትገባ? መጀመሪያ ከአንቺ ልምጣ። እንዴት ተገኘ ከሚለው በፊት የነበረው ስሜት ምን ይመስል ነበር? ስሜቱ ከባድ ነው። በቃ አሁንም ድረስ የነቃው እየመሰለኝ ነው። ህልም ውስጥ ያለው እየመሰለኝ ሌላም ልጅ ይመስለኛል። መልኩን ሳይሆን ልጅ ነው። ከስቶብኛል፣ ጠቁሯል። እንጃ ነው የታምር ነው የመሰለኝ። በቃ እኔ እሷን ነው ከተማስ ቤት ስትመጣ እየጠበቀለች ስለበሩ ስታረግ ልጅ ይላል። ምን ብዬ ልጠብቅ ይችላል? የኔ ልጅ ነው ብዬ እንዴት ላምን ይችላል? ለዛም በማታ እኔ አሁንም ድረስ ልቀበለውም ላምነውም አልችልም። ብቻ እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ እሷ በሷ ጥረት ነው እና ይሄ ሁሉ የተደረገው። በጣም አመሰግናለሁ። ሰባት ነው ያው እንግዲህ እግዚአብሔር አንዳንዴ የሆነ ሰውን ወደኛ ህይወት ሲያስገባ ለምክንያት ነው ይባላል። ማለትም እንግዲህ እሷ ባትሯሯጥም ባትፋለጥም ባትልም በሷ እጅ ታቅፎ ይህ ልጅ ወደ ቤተሰቦቹ እንዲቀላቀል ተደርጓል። እንደው አቶ ተፈሪ ያው ጉዳይ ስላለበት አልተገኘም እንጂ ቢኖር ደስ ይለኝ ነበር። ትንሽ ከእናቶ በቀለ ጋር የሆነች ጉዳዮች አሉባቸው ዛሬና ለነሱ ያው እነሱን አናጨናነቅም ብለን ነው እዚህ በጠዋት ሰብሰብ ያልነው እኛ። የሱንም ስሜት ራሱ ብንሰማው የሱን ስሜት ራሱ ብናየው በጣም ደስ ይለኝ ነበረ። እስኪ እንዴት ነው አንቺ እዚህ ጋር ጣልቃ ልግባና እኔ እንዲሁ ሳስበው የሷን ስሜት ብጋራው ኖሮ አጠገባችሁ በነበርኩ ነው ምን አይነት ስሜት ይሰማኝ? ምን ማታስ እንዴት ነው እሺ? ማታስ እንዴት ነው እሺ? በጣም ነው በቃ ማታ ወደ ትንሽ ውጪ ላይ ነበርንና አመሻሽተን ነበር አንድ ላይ ከሷ ጋርና ተደውሎ በስልክ ሲነገረን እንዴት እንደጮች እኔ ነኝ የማውቀው። ማለት መንገድ ላይ መንገደኛው ሰው ምኑ በቃ እስኪ ደነገጥ ድረስ ማለት የኤልሳ ልጅ ተገኘ ስላት እንዴት ሪ እንዳለች በቃ አለቀሰች፣ እልልቷን አቀለጠችው፣ መሬት ሳመች ምናምን በቃ ማለት እኔ እንጃ በኢየሱስ የነበራት ስሜት እናቴ ላይ ያንን ስሜት ማየቴ የኤልሳንና የአቶ ተፈሪን ስሜት ባየሁት እስክል ድረስ ማለት ነው። እግዚአብሔር ልጁን ሲያዩት ምን አይነት ስሜት ይሰማል? እኔም ደንግጫለሁ። በጣም ነው የደነገጥኩት። ለምን አልቻልኩም ነበር። ዛሬ በጣም አትወጣን የመጣ ነው። ለዛም ነው እንዴት በቃ ማለት ስሜት በጣም ከባድ አስቡት። እኛ ክፍለ ሀገር ድረስ ወጥተናል። ይህንን ልጅ ለማግኘት በጣም እየለፋን ነው። የኤልሳንና የአቶ ተፈሪን ደስታ ለመመለስ በጣም እየለፋን ነው። አቶ ተፈሪ ባልጠበቀበት መልኩ ባላሰበበት መልኩ ተፈልጎ ባይሆንም ያው በአጋጣሚዎች የተፈጠረውን የልጁን ልጅ እንግዲህ በቅፉ ሲያደርግ የመጀመሪያውን ስሜት ማየት ፈልግ ነበር። ለዛ አልታደልኩም። የእውነት ማየት እፈልግ ነበር። ለዛ አልታደልኩም። ግን ያው ስሜቱን በደንብ በስልክ ገልጾልኛል። ቪዲዮ ኮል ተደዋውለን አይቻችኋለሁ ምናምን ማታ የነበራቸውን ስሜት በደንብ አይቻለሁና በጣም ደስ ብሎኛል። እኔ ራሱ እኔም ስሜቴን በጣም መቆጣጠር አቅቶኝ ነበር ትናንትና። በድጋሚ አሁንም ኤልሲዬ እንኳን ደስ ያለሽ ማለት ነው። እሺ እስኪ እንዴት ነበር ልጁ አንቺ እጅ ላይ ሊገባ የቻለውና ወደ ቤት ይዘሽ የመጣሽው ንገሪኝ እስኪ። በጣም ደስ ይል ነበረ። ከሁሉም በፊት ግን እግዚአብሔር ይመስገን እኔ በቃ የሆነ ሞልቶልኝ ደርሼ ምን ላርግ ለአባቴ ምልበት ሰዓት ነበረ። በቃ እኔ አይምሮ ላይ የነበረው ነገር በቃ የሆነ ተምሬ የሆነ ነገር አድርጌ ምናምን እንዴት ጭንቀቱን ላቃለው ነበር የኔ ሀሳብ እንጂ በዚህ አይነት ሁኔታ እንደዚህ ተገኝቶ በቃ ተስፋ ያደረግነው አንተን ነበረ ያለውን ትርምስ እንዳለ ታውቃለህ። እና
በቃ ተስፋ ያደረግነው ፈጣሪና አንተን ነበር እንጂ እኔ አሁን ለዚህ ትልቅ ነገር እኔ ምክንያት ሆናለሁ። በጣም ደስተኛ ነኝ ምን ለመናገር ለዚህ በመታደሌ ማለት ቢያንስ የሆነ በጣም ብዙ ነገር ያወራኛልና ሞልቶልኝ በቃ የሆነ ነገር አድርጌለት በቃ እንደው ተሯሩጬ እጄ ፈልጌ ስብስብ አድርጌ ባመጣው ነበር። ብዙ ጊዜ ሄድ ነበር ቤተክርስቲያን። በፊትም ያሳለፍኩት ነገር አለ። አሁን እዚህኛው ፋሚሊ ላይ ስመጣ ደግሞ እንደዚህ ደስ ይል ነበር። በሰዓቱ ማንም አልጠበቀው እኔም አልጠበቅኩም። ግን ለዚህ በመታደሌ እኔ እድለኛ ነኝ የእውነት ደርሼ ይሄንን በማድረግ ቢያንስ አንድ ትንሿን እንኳን ሐሳቡን በማጥላሌ ከትምህርት ቤት እየመጣሁኝ ነበረ። ያው እንደተለመደው ምሳ በልተን አንድ ላይ ምናምን ቡና ጠጥተን ምናምን የተለያየ ነው እና እኔ ሳልመጣ አይተኝም። እሷም ከመጣሽ በኋላ ቴሌቪዥን እያዩ ምናምን ነው የሚጠብቁኝ። እኔ ስመጣ ነው ተይዘን የምንተኛው። ከዛ ከትምህርት ቤት እንደውም በጊዜ ተለቀቀን። ኤግዛም ነበረን ተፈተኝ ምናምን ነገር ወጣሁ። ብዙም አልጨለመም። ሌላ ጊዜ 2 ሰዓት የምንለቀቀው በቃ 1 ተኩል 1 ሰዓት ምናምን ላይ ወጥቻለሁ ከክላስ። ትንሽ ነው ጨለምለም ያለው። እየመጣሁኝ ነበረ። ከዛ ልክ ከታክሲ ወርጄ አስፓልቱን እንደዚህ ይወረድ ይከተለኛል መኪና ማለት በቃ ጀርቤን ከበደኝ። ከዛ ዞር ስል ቀጥታ ብቻ እኔን ነው የሚከተለው መኪናው። ከዛ ወረዱ። ይሄ ነገር አልኩና መሮጥ ጀመርኩኝ ማለት ነው። ያ በፊት የነበረው ነገር እንደገና እዚህ እንደመጣው ተረጠርኩ። ከዛ በኋላ ባይዘው ምንም አላምንም። በቃ ጀርቤን አላምንም። ኖርማል መንገደኛ ራሱ ሊይዘኝ ነው የሚመስለኝ። በጣም ነው የምፈራው። ከዛ በኋላ እዚህ ከገባን በጣም ተጣራጣሪ ኢቭን እሱ ብቻውን ሱቅ ሲወጣ ራሱ ደስ አይለኝም ምናምን ነገር። ከዛ ሮጥኩኝ። ግን በመኪና ስለነበር ላመልጣቸው አልቻልኩም። ልክ እኔ ስራመድ ዝግ ይላል። በቃ አወኩ። ልክ ስራመድ ይፈጥናል መኪናው። ልክ ደግሞ እንደመሮጥም ነገር ስል በቃ ስፒዱ ከኔ ጋር ሆነ መኪናው። ከዛ ሮጥኩኝ። በቃ ቀጥታ እኔን እየተከተሉ እንደነበር ስለአሰብኩኝ ሮጥኩኝ። ላመልጣቸው አልቻልኩኝ በመኪና ስለነበር ማለት ነው። ልክ ከዛ እንደዚህ ነው ብለው መንገድ ዘጉብኝ ላመልጥ ስል። ከዛ ወረዱ። አንድ ሴት ነበረች ከኋላ ጋቢና ሹፌሩም ጋቢና የነበረውም ልጅ ወረዳ አስቆሙኝ ምናምን ነገር። ሴቷ ልጅ አቅፋ ሰጠችኝ ማለት ነው። ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። በሰዓቱ ያዙኝ ቁሚ ምናምን እያናገርች ምናምን አሉ። እንደዚህ ያዙኝ። ከዛ ቆምኩኝ። ለመጮህም አልቻልኩኝም። በቃ ደነገጥኩ። በቃ ስርስር አለ ሰውነቴ እንዳለ በቃ ድምጼም ተዘጋኔት እንዴት አላቅም። ድምጼ መጮህም አልቻልኩም ምናምን። ከዛ ደግሞ ልጅ ሳይ ደግሞ በቃ ደነገጥኩ። ከዛ እንቺ የተፈሪ የልጅ ልጅ ነው ስጮሽ ምናምን ብላ እያለቀሰ ነበር ልጁ። ከዛ ሰጠችኝ ማለት ነው። ምን? አው ስጩ በቃ ልጁ ነው ስጩ አሉኝ። ከዛ መጀመሪያ ገፈታተሩኝ ምናምን ነገር ለማምለጥ ሞክሬ ትንሽ ተታግለን ነበረ። ከዛ ከኋላ በቃ እሷ ወርዳ ልጅ አቅፋ ሳይ ደነገጥኩ። በቃ ምንም ማለት መጮህም አልችልም። በቃ ምንድነው ታምርም ነው መሰለኝ። ሲሉኝም አላመንኳቸው። ስጩ በቃ የተፈሪ ልጅ ነው አሉኝ። ከዛ ወረደች አቀፉ ማለት ነው። ከዛ ሰተውኝ ቆምኩኝ ማል መንገድ ላይ እንዴት ልምጣ ወደ ቤት አላመው። ከዛ የፈተነ ሰጡኝ። ዞር ዞር ብሎ ሰው አዩ። ዘጋጉ መኪናው ሄዱ ማለት ነው። በቃ አላመንኩም። ልጁን አቅፌ እየመጣሁ ዞር እየተከተሉኝ ይመስለኛል። ዞር እያልኩ ያለው እኔ ደግሞ አላቆም ልጁን በቃ ልጅ በቃ የእሷን ስም ስለጠሩ በቃ ይዤ መጣሁ እንጂ ከባድ ነበር ስሜቱ። ልጅሽ ነው አልኳት ከመጣሁ በኋላ። እንደዚህ አለኝ። ቁጭ ብሎ ነበር አባቴ ጋቢ ለብሶ ብድቅ ነው ያለው። በቃ ለቀቀው በቆሙ ጋቢ ምንድነው ሲል እንደዚህ ብሎ ሰጥቶኝ እሷ ድፍታለሽ መሬት ላይ በቃ። ከዛ ነው ግን ይሄ ውስቲ በደንብ ልጅሽ ነው እንደዚህ ብሎ ሰጥቶኝ ደግሞ ውሸታቸውንስ ቢሆን
ማለት የሆነ በቃ ያለው ነገር የበፊት ነገር እነዛ ልጆች ያው ታስረዋልኝ ምናምን ነገር ውሸታቸውን ሲሆን እኛን ለማረጋጋት ሸውደው በቃ ከዛ በኋላ ሰው ማመን አቁሜያለሁ። የምር ልጅሽ ነው አልኩ። ይሄ ውስጥ በደንብ ልጅሽ ነው ራሱ ነው ይመስላል እሱ ነው እኔ አላውቀውም። አዎ አለችኝ። ማታ የነበረው ስሜት ከባድ ነበረ። ከዛ በኋላ ራሱ ሰጥቻት ለሷ የተከተሉኝም ይሄንን ቤት ደግሞ እንዳያውቁት ብዬ የተከተሉኝም መስሎኝ ደግሞ ወጥቼ ምናምን አይቼ እንደገና በሩን ዘግቼ እግዚአብሔር ይመስገን በሰላም እሱ በህይወት መገኘቱ በነፍስ መገኘቱ የሷ ጭንቀት የአባቴ ጭንቀት እኔም ራሱ በቃ ማለት የምፈልገው እግዚአብሔር ይመስገን ለሁሉም ነገር። ምክንያቱም የሰማነው ታሪክ አለ የዚችን ሐኪም ወይ ደግሞ ልጆችን ምን እንደምታደርግ ሰምተናል። እንዴት የገዛ የእህቷን ልጅ ለማደጎ እንስጠው ብላ ምን እንዳደረገች ሰምታችኋል ከዚህ ቀደም በነበረው ቪዲዮ። አሁን ላይ እርግጠኛ ሆኜ እኔ የደመደምኩት ስለሷ ማንነት በደንብ ስላወቅን እህቷ ጋር ስለደረስን ፋሚሊዎቿ እንዳሉ ስላወቅን ለፋሚሊዎቿ ትልቅ ቦታ ነው ያላት። እኛ ነገሮችን ከዛ በኋላ ለማጣራት ሞክረን ፋሚሊዎቿ የሚያውቁት በጣም በአስገራሚ ሁኔታ እህት ውጪ እንዳለች ነው የሚታወቀው። ሐኪሟ ሳትሆን ልጇን የተነጠቀችው በገዛ እህቷ በደል የደረሰባት እማራለሁ ብላ ህይወቷ መስቀልቅሎ የወጣባት። ስለዚህ እኛ ቤተሰቦቿ ጋር እንደምንደርስ እያንዳንዱን ስለሷ ያለውን ነገር በጠቅላላ እንደምናወጣ እርግጠኛ ስለሆነች ስለፈራች ስለደነገጠች ነው ብዬ ነው ማለት። አምጥታ ቀጥታ ከሷ ዞር እንድንል ገለል እንድንል የኤልሳ ልጅ መጣም ታስረከበችው። ይሄ ነው የኔ እምነት። ምክንያቱም ከቤተሰቦቿ ጋር ሊያቆራረጣት የሚችል ስራ እየሰራች እንደሆነ በደንብ ስለምታውቀው ሀገሯ ላይ እንደተከበረች አልፎላት ለቤተሰቦቿ አሳለፈችላቸው ጎበዝና ጠንካራ ሴት ነች ተብላ እንደተወደሰች ታውቀዋለች። እኛ ደግሞ ይሄንን ነገር ስላወቅንባት ሄደን ያንን ነገር በጠቅላላ ደብዛው እንደምናጠፋው ታውቃለች። እና በዛ የመጣ ነው እንግዲህ ብዬ ነው ማምነው። ቀጥታ አምጥታ ወዲያውኑ ይሄንን ልጅ በእጃችን እንዲገባ ያደረገችው። ለማንኛውም ውድ ቤተሰቦች አሁንም ቢሆን እኛ አንዳክር፣ አሁንም ቢሆን አናቋርጥም። እስካሁንም ላደረጉት ነገር በጠቅላላ ዋጋ ይከፍላሉ። እያንዳንዳቸው በእጃችን እናስገባቸውና መደረግ ያለበትን ነገር በጠቅላላ እናደርጋለን። ህግ የራሱን እርምጃ ይወስድባቸዋል። ማንም ሰው ወንጀል ሰርቶ እንዲህ በቀላሉ መታለፍ ያለበት አይደለም። ማንም ሰው ከህግ በላይ አይደለም። ማንም ሰው የህግን ፍትሃዊነት ሊያዛባ አይችልም። ስለዚህ እነዚህን ሰዎች አሁንም ቢሆን ወደኋላ አንልላቸውም፣ አንተኛላቸውም። አሳደን የገቡበት ገብተን በእጃችን እናስገባቸዋለን። ትልቁ ደስታችን ግን ዛሬ ላይ የአቶ ተፈሪ ቤተሰብ እየተሟላ እንደመጣ እየተመለከተን ነውና እግዚአብሔር የተመሰገነ ይሁን። ከዚህ በኋላም እንግዲህ ሁለት የጠፉ ትንንሽ ልጆችንም አፈላልገን የምናገኛቸው ይሆናል ብዬ ተስፋ አደርጋለሁ። አሁንም ለዛም ደግሞ የእናንተ ጸሎት ዱዓ አይለየም ማለት ፈልጋለሁ። በመጨረሻም እንግዲህ ኤልሲ አሁንም በድጋሚ እንኳን ደስ አለሽ። ከዚህ በኋላ ከፍተኛ ጥንቃቄ እንድታደርጉ ፈልጋለሁ። ምናልባት አሁንም ትንሽ ጊዜ እናይና ችግሮች የሚፈጠሩ ከሆነ ሌላ ቤት ልትቀይሩ ትችላላችሁ። አሁንም ምክንያቱም ያው የታወቀ ነው ያለው ነገር በጠቅላላ ምክንያቱም ምን እንደሚፈጠር ስለማናቅ ማለት ነው። ስለዚህ ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ አመሰግናለሁ። እናንተም እንኳን ደስ አላችሁ፣ እናቴም እንኳን ደስ አለሽ። ፈጣሪሽ ጸሎትሽን ሰምቷል። አሁን ከዚህ ስንሄድ ካስፈላጊ ከሆነ ደጁን ሄድሽ ትስሚያለሽ፣ ስለትሽንም ማስገባት ትችያለሽ። መልካም አስቸኳይ ነው ማስገባት። መልካም እግዚአብሔር ላንቺ የደረሰ እግዚአብሔር ለሁሉም ይድረስ። ከጭንቅ ውጣ እግዚአብሔር ከጭንቅ ያውጣችሁ። አሜን። በእውነት ነው ሀገራችን ሰላም ያርገው። ሀገራችን ዋናው ሀገር ሰላም ሲሆን ነው ሁሉ ነገር። ሀገራችን ሰላም ያርገው። እናንተንም አንቺን ከልጅሽ ያዘጋጀሽ አምላክ ክብር ለሱ፣ ክብር ለሱ። እውነት ነው የምለው እኔ ደስታችን በጋራው ደስ ይለኝ ነበር። አሁን በጣም ነው የተደሰትኩት፣ ከሚገባ በላይ ተደስቻለሁ። እውነት እግዚአብሔር እንዲፈጣን ነው ፈጥኖ እኮ ነው የደረሰልን። እግዚአብሔር አሁን ይሄ ልጅ ሕክምና ይኸው ተጎድቷል።
ሕክምና ማየት አለብሽ። ከዛ በኋላ ሁሌም አስቆርም። እሺ አስቆርም። መልካም ነው የምለው በኔ እንደዛ እናደርጋለን። ለማንኛውም ውድ ቤተሰቦች እስካሁን አብራችሁ ቆይታችሁ የደስታችን ተከፋፋይ ስለሆናችሁ ከልብ አድርጌ አመሰግናለሁ። ዛሬ ነግራችኋለሁ፣ መግቢያ ላይ በትልቅ ደስታ ነው የመጣሁት ብያችኋለሁ። ከምን ጊዜውም በላይ ብዙ ኬዞችን ፈትቼ እንደዚህ ተደስቼ አላውቅም። ታውቃላችሁ፣ እንደዚህ ደስታ ውስጤ ሞልቶ አያውቅም። ዛሬ በጣም ከሚባለው በላይ በጣም ደስተኛ ነኝ። የእውነቴን ነው የምላችሁ። አንደኛ ጨቅላ ሕፃን ልጅ ነው መተረፉ ሳይሸጥ ምን ሳይለወጥ በአግባቡ መጥቶ እናቱ እጅ መግባቱ እንዲሁም ደግሞ የአቶ ተፈሪ ደስታና የኤልሳን ደስታ በማየት በጣም እጅግ በጣም ደስተኛ ነኝ። አብራችሁ የሆናችሁ እናንተም የደስታችን ተካፋይ ስለሆናችሁ በድጋሜ አመሰግናለሁ። እግዚአብሔር ክብረትን ይስጥልኝ ማለት ፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አሁንም አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት ቸር ቆዩልኝ።